ጤና ይስጥልኝ እንዴት ናችሁ? በሰላም ጎሳዬ የዩቲዩብ ቻናል ሰላም ጎሳዬ ነኝ። ይህንን ቻናል ሰብስክራይብ፣ ላይክ እና ሼር እንድታደርጉ በትህትና ጠይቃችኋለሁ። የዝውውር ጉዳዮችን የምንመለከትበት ጊዜ ነው አሁን። የዝውውር ዜናዎች እየወጡ ነው። በርካታ የዝውውር ዜናዎች ክለቦች እንግዲህ በዝውውር ገበያው ግዢዎችን እያፋጠኑ ነው። የክረምት በእኛ ማለት ነው በእነሱ ሰመር ሁለት የዝውውር መስኮቶች አሉት። አንዱና የመጀመሪያው እና አሁን ተከፍቶ ያለውና ዛሬ ደግሞ የሚጠናቀቀው አለ ለክለብ ወርልድ ካፕ ሲባል ማለት ነው ፊፋ የሚያስተዳድረው ነው። ሁለተኛው ደግሞ ቀጥሎ የሚመጣው ትልቁ የዝውውር መስኮት ነው። በዚህኛው የዝውውር መስኮት ዛሬ ከመጠናቀቁ በፊት ግን የተሰሙ ምን አዳዲስ ነገሮች አሉ የሚለውን ነገር እንመለከታለን። እንግዲህ አርሰናል 70 ሚሊዮን ፓውንድ አቅርቧል። ዙቢሜንዲ በሌላ ክለብ ሊጠለፍ ነው በዝውውሩም እየተባለ ነው። ኤምቤሞ እንደዚሁ ወደ ማንቸስተር ዩናይትድ የሚያደርገው ዝውውር አለ። ቼልሲ የማይክ ሚኞ ዝውውር ላይ እየሰራም እንደሆነ በስፋት እየተነገረ ነው ያለው። በክረምቱ እንግዲህ ከሁለቱ የዝውውር መስኮቶች አስቀድሞ የተከፈተውና ለክለብ ወርልድ ካፕ የተመቻቸው ፊፋ የሚያስተዳድረው የዝውውር መስኮት ሊያበቃ ወይም ሊዘጋ ሰዓታት ቀርተውታል። ክለቦችም እንግዲህ የተጫዋቾችን ዝውውር ለማጠናቀቅ እየተሯሯጡ ነው ያሉት። አርሰናል የቤንያሚን ሼሽኮ ዝውውር ላይ በጣም እንደጸና እየተነገረ ነው ያለው የፈለገውን ነገር እንደሚያገኝ በመጠበቅ ነገር ግን በማርቲን ዙቢሜንዲ ጉዳይ ከማድሪድ ትልቅ ትግል ይጠብቀዋል። ይሄንን እንዴት ተፋልሞ ማሸነፍ ይችላል? እሱም የሚያጓጓው ነው። ማንቸስተር ዩናይትድ ስሙ እንግዲህ ከቪክተር ዮከሬሽ ጋር ተገናኝቷል። በድጋሚ የጃንሉዊጂ ዶናሩማም ወደ ኦልድ ትራፎርድ የሚለውም ድንገት ዘገባ ተሰምቷል። ቶተናም እንግዲህ ቶማስ ፍራንክን አዲሱ የቡድኑ አሰልጣኝ አድርጎ ለመቅጠር ከተስማማ በኋላ ማንቸስተር ዩናይትድ ብሪያን ኤምቦሞን ለማግኘት ይፈተናል። ምናልባትም አሰልጣኙን ተከትሎ ስፐርስን ከመረጠ ማለት ነው። ስፐርስ ግን የበለጠ ፍላጎት ያለው አንቷን ሴሜኒዮ ላይ ነው። ሊቨርፑል እንደዚሁ ለፍሎሪያን ቪርትስ ያቀረበው የመጨረሻ የዝውውር ዋጋ 118 ሚሊዮን ፓውንድ አካባቢ ደርሷል። የክለቡ ክብረ ወሰን ነው። ይሄ ተጫዋች እንግዲህ ወደ አዲስ ሊግ ነው የሚመጣው። ሊቨርፑል ይህን ተጫዋች ሲያመጣ ሪስክ ወስዶም ነው ሊጉን አዳፕት ማድረግ ይኖርበታል። ግን እንደ ሌሎቹ ደግሞ ፈራሚዎች የሚሳካለት ከሆነ በጣም የሚደንቅ የክረምቱ በጣም ወሳኙ ዝውውር ሊሆን ይችላል። የሕክምና ምርመራውንም በዚህ ሳምንት እንደሚያደርግ ይጠበቃል። ማማዱ ሳርን ከስታዝቡ ያስፈረመው ቼልሲ የዝውውር መስኮቱ ከመዘጋቱ በፊት የጊትንስን ዝውውር ማጠናቀቅ ይፈልጋል። እንደዚሁ ደግሞ የማይክ ሚኞንም ጉዳይ በጣም ገፍቶበታል። ማንቸስተር ሲቲ ተጫዋቾችን በደንብ እያዘዋወረ ነው ያለው። ራያን ሼርኪን እና ራያን አይት ኑሪን ለመቀበል እየተዘጋጀ ነው የሚገኘው። ክርስቲያኖ ሮናልዶ የኔሽንስ ሊግ አሸናፊው ከፖርቱጋል ብሔራዊ ቡድን ጋር ማለት ነው የወደፊት ቆይታው ክለብ የት እንደሆነ በውሳኔው አረጋግጧል። ብዙ ሲባል ቆይቷል። ጆብ ቤሊንጋም እንደዚሁ ወደ ቦሩሲያ ዶርትሙንድ የሚያደርገውም ዝውውር ይጠበቃል። የጁድ ቤሊንጋም ወንድም የራሱን የወንድሙን እንግዲህ መንገድ ተከትሏል። በቦሩሲያ ዶርትሙንድ ወደ ሪያል ማድሪድ ከመዘዋወሩ በፊት በጣም ድንቅ ጊዜ እንደነበረው ይታወሳል። እነዚህንና ሌሎች ጉዳዮችን በዝርዝር እንመለከታለን። አርሰናልን ቀዳሚ እናድርግና የአርሰናልን ጉዳይ እንመልከት። አርሰናልና አርቢ ላይፕዚግ የቤንያሚን ሼሽኮ ዙሪያ እንግዲህ በዚህ ዝውውር ዙሪያ እየተነጋገሩ ነው ያሉት። ክለብ ከክለብ እንደዚሁ ደግሞ ተጫዋች ከክለብ የሚያደርጉት ውይይት አለና አሁን ክለብ ከክለብ የሚያደርጉት ውይይት በደንብ እንደተጠናከረ እየተነገረ ነው። የጀርመኑ ክለብም እስከ 70 ሚሊዮን ፓውንድ ክፍያ ይጠብቃል። እንግዲህ የመድፈኞቹ የመጀመሪያ ወይም ቅድሚያ የሚሰጡት በዚህ የዝውውር መስኮት የአጥቂውን መስመር ነው እና ኢላማ ያደረጉት ደግሞ ቤንያሚን ሼሽኮ ነው። ስብስቡን መጠናከር የሚገባው በዚህ ዲፓርትመንት እንደሆነ ያለፈው የውድድር ዘመን እና የቀደመውን ቢሆን በደንብ ትልቅ ማሳያ ነው። በተለይ የተጠናቀቀው የውድድር ዘመን ብዙ መልእክት የተላለፈበትም እንደሆነ ማወቅ እንችላለን። ጃንዋሪ ላይ በነበረው ዝውውር ተጫዋች ባለማስፈረማችን ቅር ተሰኝተናል ሲል ሚኬል አርቴታ ተናግሮ ነበር እና ይሄኛው የዝውውር መስኮት ብዙ የሚፈጽሙበት እንደሆነ ይጠበቃል እና የቤንያሚን ሼሽኮ ጉዳይ በደንብ እየገፉበት ነው የሚገኘው። እንግዲህ አርሰናል ቤንያሚን ሼሽኮን ለረጅም ጊዜ ሲያደንቀው ሲከታተለው ሲፈልገው ቆይቷል። ከአመት በፊትም ሊያስፈርመው ሞክሮ ነበር። ነገር ግን ተጫዋቹ በአርቢ ላይፕዚግ አዲስ ውል ለመፈረም ወሰነና በዛው ቆየ። አሁን ደግሞ አርሰናል በድጋሚ ተመለሰ። የ22 ዓመቱን ወጣት ለማግኘት ከላይፕዚግ ጋርም ተነጋግሯል።
ማንቸስተር ዩናይትድ እንግዲህ የብሬንትፈርዱን አጥቂ ወይም የፊት መስመር ተጫዋች ብራያን ኤምቤሞ ክለቦች የሚያደርጉትን ሩጫ እየመራ ነው ያለው። ብዙ ክለቦች ይፈልጉታል፣ ግን በደንብ የገፋበትና እሱን ለማግኘት የሚደረገውን ሩጫ እየመራ የሚገኘው ማንቸስተር ዩናይትድ ነው። የብሬንትፈርዱ ኮከብ ለማግኘት እንግዲህ ምን ያህል መጓዝ እንዳለበትም በደንብ የተረዳ ይመስላል። የ55 ሚሊዮን ፓውንድ ኦፈር ውድቅ ከተደረገበት በኋላ የተሻለ የዝውውር ዋጋ አቅርበዋል። ቶማስ ፍራንክ እንደሚጠበቀው ወደ ስፐርስ የሚሄዱ ከሆነ ኤምቤሞ ይከተላል የሚል ወሬ እየተሰማ ነው። ነገሩ ግን የኤምቤሞ የዝውውር ጉዳይ ያለውና ፎርማል ንግግር ወይም ውይይት ያደረገው ብቸኛው ክለብ ማንቸስተር ዩናይትድ እንደሆነ እየተነገረ ነው ያለው። ለቪክተር ዮኬሬሽም አዲስ ጥያቄ እንዳቀረበ እየተነገረ ነው ያለው። ለነገሩ ማረፊያው ኤምሬት እንደሚሆን እየተጠበቀ ነበረ፣ ግን በአርሰናል በቤንያሚን ሼሽኮ ላይ ባለው ትኩረት የተነሳ አሁን የእሱ ነገር ወደ ጎን የተተወ ይመስላል። ስለዚህ ማንቸስተር ዩናይትድ በድጋሚ ከዮኬሬሽ ጋር ስሙ ተያይዟል። ቼልሲ ለማይክ ሜኞ አዲስ ጥያቄ አቅርበዋል። እንግዲህ ምሽት የዝውውር መስኮቱ ከመዘጋቱ አስቀድሞ ቼልሲ ግብ ጠባቂውን ማግኘት ይፈልጋል። ሰማያዊዎች እንግዲህ ለዝውውሩ 18 ሚሊዮን ፓውንድ ዋጋ አቅርበዋል። የጣሊያኑ ክለብ ኤሲ ሚላን ግን የማይክ ሜኞ የዝውውር ዋጋ 25 ሚሊዮን ፓውንድ አካባቢ እንደሆነ ነው የተናገረውና ግብ ጠባቂው እንግዲህ በሚላን የ1 ዓመት ብቻ ውል ይቀረዋል። ስለዚህ በነፃ ከማውጣቱ በፊት ይህንን ተጫዋች በዚህ የዝውውር መስኮት ሊሸጠው እንደሚችል ወይም ሊያዘዋውረው እንደሚችል እየተጠበቀ ነው ያለው። ቼልሲ በጣም ወሳኝ ተጫዋቾች ማስፈረም ይኖርበታል በየዲፓርትመንቱ። ግብ ጠባቂ ላይም የመሀል ተከላካይም ቢሆን እንደዚሁም አጥቂም እየፈለገ ነው ያለው በገበያው ላይ እና ግን ወጣት ተጫዋቾችን ለማስፈረም የማይሰንፈው አሁንም በረጅም ጊዜ ኮንትራቶች ወጣት ተጫዋቾችን ወደ ክለቡ እያመጣ ነው የሚገኘው። ግን የበለጠ ደግሞ አሳሳቢ የሚሆነው የዚህ የግብ ጠባቂዎቹ ጉዳይ ነው። በሳንቼዝ ብዙ ውጣ ወረዶችን ያየበት የውድድር ዘመን ነበር። ዮርገንሰንም ቢሆን የፕሪሚየር ሊግ ቋሚ ግብ ጠባቂ አልነበረም እና በእነዚህ 2 ግብ ጠባቂዎች ነው የቆየው። አሁን እንግዲህ የማይክ ሜኞን ጉዳይ ለመፈጸም በደንብ እየተጋ ነው የሚገኘው። ሪያል ማድሪድ አስገራሚ ነገር ይዞ መጥቷል። እንግዲህ በማርቲን ዙቢሜንዲ ጉዳይ እጅ አልሰጥ ብለዋል። እንግዲህ ሪያል ማድሪድ ማርቲን ዙቢሜንዲን ከአርሰናል ለመንጠቅ ዝውውሩን ገፍቶበታል። ስፔናዊ አማካይ በ51 ሚሊዮን ፓውንድ መድፈኞቹ እንደሚቀላቀል ተጠብቆ ነበር። እንዲሁ ደግሞ በመጪ ሳምንታትም ኦፊሻል ማረጋገጫ እንደሚሰማም እየተጠበቀ ነበረ። እንደ ማርካ ዘገባ ከሆነ ሪያል ማድሪድ ሪያል ሶሲዳድን ጠይቋል። ተጫዋቹ ወደ አርሰናል የሚያደርገው ዝውውር ተጠናቆ እንደሆነ ነበር ጥያቄ ያቀረበው። እናም በምላሹ እንዳልተጠናቀቀ ተነግሮታል። ስለዚህ አሁን የስፔኑ ግዙፍ ክለብ ዙቢሜንዲን ከአርሰናል ይጠልፍ እንደሆነ እንመለከታለን። ይሄንን ምላሽ ከማግኘት በኋላ ክርስቲያኖ ሮናልዶም እንደዚሁ ስለ ወደፊቱ የክለብ ቆይታው ማረጋገጫ ሰጥቷል። በክለብ ወርልድ ካፕ በዓለም ክለቦች ዋንጫ ለመጫወት ከሳውዲው ክለብ ጋር ይለያያል የሚሉ ጭምጭምታዎች እንዲሁ አልባልታዎች ሲሰሙ ቆይተዋል። ክርስቲያኖ ሮናልዶ ግን በዛው በሳውዲ በአልናስ እንደሚቆይ አረጋግጧል። እሁድ ምሽት እንግዲህ ሚኒክ ላይ ቡድኑ ፖርቱጋልን ለኔሽንስ ሊግ ዋንጫ አሸናፊነት ያበቃው ሮናልዶ የሳውዲ ፕሮሊግ ቆይታው እንዳልተደመደመም አሳውቋል። የ40 ዓመቱ የእግር ኳስ ኮከብ በአልናስ ያለው ውል በዚህ ወር መጨረሻ ያበቃል። ነገር ግን በክለቡና በተጫዋቹ መካከል ስለተደረገ ስምምነት ወይም ውል ስለማራዘም ጉዳይ የተሰማ ነገር አልነበረም ወይም አልተዘገበም ነበር። አሁን ግን ሮናልዶ ማረጋገጫ ሰጥቷል። በሚቀጥለው የውድድር ዘመን የአልናስ ተጫዋች ሆኖ እንደሚቆይም ተናግሯልና የ5 ጊዜ የባሎን ዶር አሸናፊው ስለ ወደፊቱ ሲጠየቅ ስለ ወደፊቱ ነው ማወቅ የምትፈልጉት? ምንም የሚቀየር ነገር አይኖርም፣ በአልናስ ቆያለው ሲል ነበር ምላሽ የሰጠው ክርስቲያኖ ሮናልዶ። እንግዲህ ቅድሚያ የተሰማው ዜና የፊፋው ፕሬዚደንት ጃኒ ኢንፋንቲኖ ክርስቲያኖ ሮናልዶ በክለብ ወርልድ ካፕ እንደሚጫወት ለማሳመን ጥረት እያደረጉ ነበር። ነገር ግን ክርስቲያኖ ሮናልዶ አሁን ደግሞ ምላሽ ሰጥቷል። የቀድሞ የማንቸስተር ዩናይትድ ኮከብ የተሰማው አሉባልታ ወይም ጭምጭምታ እንዲሁ ተራ ወሬ እንደሆነ ምላሽ በመስጠት በዚህ ቶርናመንት እንደማይጫወትም አረጋግጧል።
ሮናልዶ እንግዲህ የኔሽንስ ሊግ የግማሽ ፍጻሜና የፍጻሜ ጨዋታዎች ላይ ሁለቱም ጨዋታዎች ላይ ጎል አስቆጥሯል። 3ኛ ኢንተርናሽናል ዋንጫውንም ነው ያሳካው። እንግዲህ አስቀድሞ ዩሮ 2016ን ከፖርቱጋል ጋር ማሸነፉ ይታወቃል። እንደዚሁ ደግሞ የ2019 ኔሽንስ ሊግ ማሸናፊ የሆነው ቡድን ይኸው የፖርቱጋል ብሔራዊ ቡድን ነበረ። ሮናልዶ ደግሞ የዚህ አባል ሆኖ ቀጥሏል። ትልቅ አስተዋጽኦም ነበረው በዚህ በኔሽንስ ሊግ ባሳኩት ዋንጫ ላይ። በዛው ግን የክለብ ቆይታውን በአልናስ እንደሆነ ማረጋገጫ ሰጥቷል።